በመላው ለምትከታተሉን እንደ እግዚአብሔር ልጆች አሁን ደግሞ እኔ ሰንበት ተማሪ ነኝ የተሰኘ ዝግጅታችን ቀርብልናል። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? እንኳን ለሶስተኛው የአብይ ጾም ሳምንት በሰላም አደረሳችሁ። የተከታተላችሁ የምትገኙት በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የህፃናት መርሃ ግብር ነው። ከዝግጅቶቻችን መካከል አንዱ የሆነ እኔ ሰንበት ተማሪ የተሰኘው ሰንበት ተማሪዎች ብቻ የሚሳተፉበት ዝግጅታችን ነው። እናንተም የሰንበት ተማሪ ከሆናችሁ ትመጣላችሁ። ለዛሬ ደግሞ ከተረኛ ሰንበት ትምህርት ቤት ተማሪዎች ጋር ጥሩ ቆይታ ይኖረናል። ተከታተሉን። አሁን አብረን እንጥራቸው። ኑ ወደዚህ። ወንድሞቼ በዚህ፣ እህቶቼ ደግሞ በዚህ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እንኳን አደረሳችሁ። እንኳን አብራ ደረሰን። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። እስኪ ራሳችሁን ለተመልካቾቻችን አስተዋውቁልን። ወንድሜ ካንተ ልጀምር። ስሜ አላዶራ አሳልፈ ይባላል። የመጣው ከመንበረ ልዑል ቅዱስ ማርቆስ ወቅዱስ ሚካኤል ቤተክርስቲያን ነው። የመማርበት ሰንበት ትምህርት ቤት ወደ መንግስተ ሰማያት ነው። የክርስትና ስሜ ወልደ ሰንበት። እሺ፣ እግዚአብሔር ይስጥልኝ። እህቴ ስሜ እድሌታ ቤት ነው። የክርስትና ስሜ ሀና ማርያም ነው። የመጣሁት ከመንበረ ልዑል ቅዱስ ማርቆስ ወቅዱስ ሚካኤል ሰንበት ትምህርት ቤት እድሜ 9። እሺ፣ እግዚአብሔር ይስጥልኝ። ወንድሜ ስሜ ዮፍታ ይቀርበኝ ይባላል። የመጣሁት ከመንበረ ልዑል ቅዱስ ማርቆስ ወቅዱስ ሚካኤል ከሆህተ መንግስተ ሰማያት ሰንበት ትምህርት ቤት ነው። የመጣሁት እድሜ 10። የክርስትና ስሜ ደግሞ ገብረ ጻዲቅ። እሺ፣ እግዚአብሔር ይስጥልኝ። እህቴ ስሜ ኢልዳን ይድነቃቸው ይባላል። የክርስትና ስሜ ወለተ ማርያም ነው። የመጣሁት ከመንበረ ልዑል ቅዱስ ማርቆስ በቅዱስ ሚካኤል የሆህተ መንግስተ ሰማያት ሰንበት ትምህርት ቤት እድሜ 11 ነው። እሺ፣ እግዚአብሔር ይስጥልን። እናንተ ቤተክርስቲያን መምጣት ለሚፈልግ የት እንደሚገኝ አድራሻውን የሚነግረኝ? የ6 ኪሎ የካቲት 12 ቤተክርስቲያኑ የካቲት 12 ሐኪም ቤት ፊት ለፊት። እሺ፣ የሚጨምራለ? የ6 ኪሎ አካባቢ የካቲት 12 ሆስፒታል ፊት ለፊት መምጣት ይችላሉ። እሺ፣ በጣም ጥሩ። ስለ ቅዱስ ማርቆስ የሚነግረኝ ማን ነው? ወንድሜ ቅዱስ ማርቆስ እኔ እንደማውቀው ቅዱስ ማርቆስ ይሰብክ ነበር አህዛቦችን ያስተማረ ኢየሱስ ክርስቶስ በስሜ በአብ ወወልድ ወመንፈስ ቅዱስ አጥምቁ ብሏቸው እሱም የሱን ትእዛዝ አክብሮ እንደሰበከ። እሺ፣ ስለዚህ አባታችን ቅዱስ ማርቆስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲል ደሙን ያፈሰሰ አጥንቱን የከሰከሰ ጻድቅ አባታችን ነው ማለት ነው አይደለም? ወደፊት ግን ስለ ቅዱስ ማርቆስ በደንብ አባቶችን ጠይቃችሁ ማወቅ አለባችሁ። እሺ፣ ዛሬ ለኔና ለልጆች ምን ይዛችሁ ልመጣችሁ? እሺ፣ ግጥም። እሺ፣ የአብነት ትምህርት። እሺ፣ በጣም ጥሩ። ይዛችሁ ልመጣቻል? አዎ። ማን ይዛችሁ የመጣው? ሁለታችን። እሺ፣ በእግዚአብሔር ስም አቀርቡልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዳሲያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ለእግዚእ ያገዝ ወለአዳም ሕዙነ ወትኩዘ ልብ ወያግቦ ሀበዘትካት መንበሩ ሰዓሊ ለነ ቅድስት ሰረቀ በስጋ ድንግል ዘንበለ ዘርአ ብእሲ ዋዳነነ ለሔዋን እንታሳታ ከይሲ ፈታዳሊያ እግዚአብሔር እንዘይብል ብዙሃ በዙ ወለማምኪ ወለጻርኪ ሰምረ ልቡ ሀበ ፍቅረ ሰብአ ጋዛ ሰዓሊ ለነ ቅድስት ኢየሱስ ክርስቶስ ቃል ዘተሰብአ ወሀደ ላሌነ ወረኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡ ሰምረ ይሳለነ ሰዓሊ ለነ ቅድስት
ኢሳይያስ ነቢይ በመንፈሰ ትንቢት ሚስጥሮ ለአማኑኤል ወበንተዝ ጸራን ዘይብ ሕፃን ተወልደ ለነ ተወህበ ሰአሊ ለነ ቅድስት። እሺ እግዚአብሔር አምላክ ቃላትን ያሰማልን። አሜን። የአብነት ትምህርት ምን ላይ ደርሳችኋል? ተፈሲዮ ቤተልሔም ሰኞ ዓርብ ውዳሴ ማርያም። እሺ በጣም ጥሩ በርቱ። እሺ ሰንበት ትምህርት ቤት በስንት ዓመቱ እንደገባ የሚያስታውሳለ? እሺ ወንድሜ ሰንበት ትምህርት ቤት የገባሁት በ7 ዓመቴ ነው። አሁን ስንት ዓመት ነው? 9። እሺ ሰንበት ትምህርት ቤት የገባሁት በ8 ዓመቴ ነው። አሁን ስንት ዓመትሽ ነው? 9። እሺ እኔ ሰንበት ትምህርት ቤት የገባሁት በ9 ዓመቴ ነው። እሺ አሁን ስንት ዓመት ነው? 10። እኔ ሰንበት ትምህርት ቤት የገባሁት በ8 ዓመቴ ነው። አሁን 11 ዓመቴ ነው። እሺ በጣም ጥሩ እግዚአብሔር ይስጥልኝ። አሜን። ሰንበት ትምህርት ቤት ስገቡ ምን ተሰማችሁ? ታስቸግሩ ነበር? እሺ ምን ተሰማ? እኔ ሰንበት ትምህርት ቤት ስገባ ሰንበት ትምህርት ቤት ማለት እውቀትን የሚሰጥ ስነ ምግባርን የሚያስተምር ነው። ሰንበት ትምህርት ቤት ስገባ ደግሞ እውቀትን አግኝቻለሁ። እሺ አንቺስ ሰንበት ትምህርት ቤት ስትገቢ ምን ተሰማሽ? ሰንበት ትምህርት ቤት ስገባ ደስ ብሎኛል። ጥሩ ትምህርት አግኝቻለሁ። ስነ ምግባሬንም አስተካክያለሁ። ሰንበት ትምህርት ቤት ስትገቢ ህፃን ነበርሽ አይደለ? አዎ። ህፃን ስለነበርሽ ታስቸግሪ ነበር? አይ። እሺ በጣም ጥሩ። ገና ከህፃንነትሽ ነው ማለት ነው ወላጆችሽ የእግዚአብሔርን ቃል ያስተማሩሽ? አዎ። እኔ በሰንበት ትምህርት ቤት ስገባ የተሰማኝ ስሜት ደስታ ነው የተሰማኝ። የተሰማኝም ምክንያት ሰንበት ትምህርት ቤት ገብቼ ስለማላቅ ደስ ብሎኛል። እሺ ታስቸግር ነበረ? እሺ በጣም ጥሩ እህቴ። እኔ ሰንበት ትምህርት ቤት ስገባ በጣም ደስ ብሎኝ ነበር የገባሁት። ከዛም ብዙ እውቀቶችን ተምሬያለሁ። ስነ ምግባሬንም አስተካክያለሁ። ስለዚህ ስነ ምግባርሽን እስከምታስተካክይ ድረስ ታስቸግሪ ነበር? አዎ ትንሽ። አሁን ግን ተስተካክሏል አይደለ? አዎ። እግዚአብሔር ይስጥልኝ። ሰንበት ትምህርት ቤት ገብታችሁ ምን ተማራችሁ? እሺ እህቴ። ሰንበት ትምህርት ቤት ስገባ ብዙ ስነ ምግባሬን አስተካክያለሁ። ከድሮ አሁን ተሻሽያለሁ። ይበልጥ ማለት ነው። አዎ። ለጓደኞችሽም ትምህርት ቤት ታስተምሪያቸዋለሽ? አዎ። በጣም ጥሩ ወንድሜ። እዚህ ሰንበት ትምህርት ቤት ስንገባ ያለው ትምህርት የመዝሙር ጥናት፣ የመንፈሳዊ ትምህርት ጥናት እና ሌሎችም ጥናት አሉ። አንተ የት ውስጥ ታጠናለህ? እኔ አብዛኛውን ጊዜ ኮርስ የሰንበት ትምህርት ቤት ኮርስ ማለት ነው። ይህንን አውቀህ ወደፊት ልታስተምር ነው ማለት ነው። እሺ በጣም ጥሩ እህቴ። ሰንበት ትምህርት ቤት ገብተሽ ምን ተማርሽ ወይም ምን ጥቅም አገኘሽ? በስነ ምግባር ታንጫለሁ። እንደገና ደግሞ ቃለ እግዚአብሔርን ብዙ የእግዚአብሔር ታሪካትን አውቄያለሁ። ስለዚህ በዚህ ተምረሽ ጓደኞችሽን ታስተምሪያለሽ ማለት ነው። አዎ። በጣም ጥሩ ወንድሜ። እኔ ሰንበት ትምህርት ቤት ስገባ የደስ ጥቅም ያገኘሁት ከእግዚአብሔር ጋር እንድገናኝ አድርጎኛል። ሰንበት ትምህርት ቤታችን ደግሞ ብዙ የቅዱስ ማርቆስ እና የብዙ ቅዱሳንን ጻድቃንን ሰማዕታትን ታሪክ አስተምሮኛል። በዛ ደግሞ የነሱን ታሪክ ደግሞ በእነሱ ታሪክ ተምሬ ደግሞ ጥሩ ስነ ምግባር ይቻላል። ጓደኞችንም ታስተምራለህ ስነ ምግባር። እሺ በጣም ጥሩ እግዚአብሔር ይስጥልኝ። የእናንተ ሰንበት ትምህርት ቤት ለልጆች ምን አገልግሎትን ይሰጣል? ተሰብስበን እንድንቆርብ ያደርገናል። በጋራ ማለት ነው? አዎ። ጀምራለሽ? በሰንበት ትምህርት ቤታችን ለህፃናት የሚካሄደው አገልግሎት በቤተ ክርስቲያኑ እዛው አሁን ለምሳሌ ቁርባን በዛው በቤተ ክርስቲያኑ ያቆርቡናል። ደግሞ ለጥምቀትም ያስጠምቁናል። በጣም ጥሩ ያስተምራችኋል መዝሙር። እሺ ወንድም የኛ ሰንበት ትምህርት ቤት ብዙ ተግባራትን ይተገብራሉ። ከነሱ መካከል ፍስለታን እናከብራለን፣ እንጾማለን፣ ብዙ ድራማ፣ ቲያትር፣ መዝሙር እንዘምራለን፣ የተለያዩ ነገሮችን እንተገብራለን። የፍስለታ ጾምን እስከ 9 ሰዓት ሙሉ ቀን ቅዳሴ በሰንበት ትምህርት ቤት አስቀድሰ ታውቃለህ? አዎ። በጣም ጥሩ እግዚአብሔር ያሳድገ እህቴ።
ሰንበት ትምህርት ቤታችን የሚሰጡት ለምሳሌ ኮርስ ይሰጣሉ። አብነት ትምህርቶችን ለህፃናት ግዕዝ፣ መልእክተ ዮሐንስ እና የተለያዩ ነገሮችን ያደርጉልናል። በጣም ጥሩ። ለአራታችሁም እግዚአብሔር አምላክ ቃሎትን ያሰማልን። አሜን። አሁን ደግሞ ከመጣችንን ውስጥ እስቲ አንዱን አቅርቡልን። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ምኩራብ የጸሎት ቤት። የፍጥረታት ጌታ ኢየሱስ ክርስቶስ ወደ ጸሎት ቤቱ ሲገባ ከመቅደስ በብዙ ነጋዴ ገዢዎች ተሞልታ ሲገበያዩበት ሁሉም በሁካታ የነገስታት ንጉስ የሆነው ጌታችን እንዲህ ሲል ገጸዘ እነዚያ ሰዎች ቀድሞ እንደተጻፈ በነቢያት ትንቢት ቤቴ የጽድቅ እንጂ የመልካም የእውነት የመገበያያ ፍጹም አይደለችም፣ የንግድም ስርዓት አታከናውንም። ይችን የጸሎት ቤት የማስተምርባት የወንበዴ ዋሻ ከቶ አታድርጓት። ይህንን ተናግሮ በጅራፍ ገርፏቸው ገዢዎችን ሳጮስ ከቤቱ አሰጣቸው። በዚያ ዕለትን ተአምርም ሰራ። ጎባጣውን አቅንቶ እቦር ሲያበራ የጸሎቱን ቦታ ሰዎችን አውጥቶ ህዝብን አስተማረ ቃሉን አሰምቶ። እኛ በእርሱ ቤት በፍቅር እንቆማለን፣ እሱ ሲያስተምር እናዳምጣለን። ቤቱ የጸሎት ቤት የድነት ናትና ለጽድቅ እንቆማለን። ሆነን በትህትና ስላዳመጣችሁኝ አመሰግናለሁ። እግዚአብሔር አምላካችን ቃሎትን ያሰማልን። አሜን። ቤተ ክርስቲያናችሁን ትወዷታላችሁ? አዎ። እንዴት እንደምትወዷት እስቲ ግለጹልን። ቤተ ክርስቲያናችን ከሌላው ከሰፈር አሁን ለምሳሌ ከሰፈር ከምንሳደበው ስድብ አሁን እንሻሻላለን። ለምን? ቤተ ክርስቲያን ጥሩ ስነ ምግባርን እንዳንሳደብ ወላጆቻችንን እንድናከብር ስለምታስተምረን እኔ እወዳታለሁ። ስለዚህ ሰንበት ትምህርት ቤት ወይም ቤተ ክርስቲያን ከመግባታችሁ በፊት ስድብ ትሳደቡ ነበረ? ስላልተማራችሁ ማለት ነው። ብዙም ባይሆን አሁን ተምራችሁ ግን ጭራሽ አትሳደቡም፣ ለሌሎቹም አርአያ ትሆናላችሁ። እሺ። እዛ ስገባ በጣም ደስ ብሎኝ ነበረ። ከዛ ስድብን የተሳደብኩኝ፣ አሁን ግን ስድብን ለማቆም እየሞከርኩኝ ነው። እየሞከርሽ ነው። ስለዚህ ቤተ ክርስቲያንሽን ደስተኛ ስላደረገችሽ፣ ስድብን እንድታቆሚ ስላደረገችሽ በጣም ተወደታለሽ ማለት ነው። አዎ። እሺ ወንድሜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ ስለተሰጠን በእግዚአብሔር ስም አመሰግናለሁ። ቤተ ክርስቲያንን የምወዳት ሰፈር ወይም ከኛ አካባቢያችን ስድብ ሳደብ ነበር፣ እደባደብ ነበር። ቤተ ክርስቲያን ስገባ ደግሞ ድብድብ እንደ አስርቱ ትእዛዛትን ስንማር ከአስርቱ ቃላት መካከል አትደባደቡ፣ አትሳደብ የሚል ቃል ትእዛዝ ስሰማ ስድብና መደባደቡን አቁሜያለሁ። ይህንን ትእዛዝ ተግብረ እግዚአብሔርን ታስደስታለህ ማለት ነው። እሺ እህቴ። እኔ ቤተ ክርስቲያን የምወዳት ድሮ እሳደብ ነበረ፣ አልታዘዝም ነበር። ግን አሁን ቤተ ክርስቲያን ከገባው በኋላ እታዘዛለሁ። ሁሉንም ተግባራት እሺ በማለት እንትን ላይ። እሺ ቃሎትን ያሰማልን። እሺ እናንተ ቤተ ክርስቲያናችሁ በመግባታችሁ ልክ አንደበታችን የተፈጠረው እግዚአብሔርን ለማመስገን ነው አይደለ? እናም ደግሞ አፋችንም ስጋው ደግሞ ለመቀበል ነው አይደለ? ስንታዘዝ ለመታዘዝ በመሆኑ እናንተ እንደዚህ በማድረጋችሁ እግዚአብሔር አምላክ ያሳደጋችሁ መልካሙን ሁሉ እንዲያጋጥማችሁ ይርዳችሁ። ልጆች እናንተም ከነሱ ተምራችሁ የምታደርጉትን ከተሳደባችሁ መሳደብ እንደሌለባችሁ፣ ወላጆቻችሁን አልታዘዝም ካላችሁ መታዘዝ እንዳለባችሁ ተምራችሁ ሁሉም ነገር እሺ ማለት አለባችሁ። እሺ ጎበዞች። አሁን ደግሞ ወደ ቀጣዩ ጥያቄ እንለፍ። የሰንበት ትምህርት ቤት ስትማሩ ጓደኞችን አፍርታችኋል አይደለ? ጓደኞቻችሁን ተወዳቸዋላችሁ? እስቲ እንዴት እንደምትወዳቸው ግለጹላቸው። እኔ ጓደኞቼን የምወዳቸው እኔ ሳልገባ እኔ እዛ ሰንበት ትምህርት ቤት ሳልገባ እነሱም ገብተው ስለነበረ ገና በ7 አመቴ ነው ገባሁ ያልኩሽ። ስገባ እነሱ እውቀትን ስላስተማሩኝ ከአስተማሪዎችን በስተቀር እውቀትን ስላስተማሩኝ እወዳቸዋለሁ። እሺ እህቴ። ጓደኞቼን የምወዳቸው እኔ ሰንበት ትምህርት ቤት ስገባ አስገቢኝ ሲሉ እኔ ሳስገባቸው እውቀትን ሲያውቁ ለኔም እውቀቱን ሲነግሩኝ ነው የምወዳቸው። እሺ ወንድሜ። እኔ ጓደኞቼን የምወዳቸው እሱ አሁን ወንድሜ አላዱር እንዳለ እሱ ከኔ በፊት ገብቶ ነበር። ከዛም በኋላ እሱ ጓደኛሞች ሆነን ከዛም በኋላ አብረን ክፍል ገባን። ከዛም በኋላ ብዙ እኔ ማላውቀውን ታሪክ እየነገረኝ እያስተማረኝ እሱን በጣም እወደዋለሁ። እሺ
እኔ ጓደኞቼን የምወዳቸው ይሄ እንደዚህ ሲሆን ይሄ እንደዚህ አይደለም፣ ይሄንን የተሳሳትኩትን ይሄኛው እንደዚህ ነው እያሉ ስለሚያርሙኝ በጣም ወዳቸዋለሁ። ስለዚህ በትህትና በፍቅር ነው የሚያስተምሯችሁ አይደለ? እናንተም በትህትና ትማራላችሁ አይደለ? በጣም ጥሩ። ጓደኞቻችንን አይደለም ጠላቶቻችንን ሁሉ ውደዱ ብሎናል አይደለ እግዚአብሔር? ስለዚህ እንኳን ጓደኞቻችንን ጠላታችንንም በትህትና በፍቅር መውደድ ያለብን። እሺ ልጆችም ከዚህ መማር አለባችሁ። እሺ ጎበዞች። አሁን ወደ ቀጣዩ ጥያቄ እንለፍ። ሰንበት ትምህርት ቤት የሚማር ልጅና የማይማር ልጅ ልዩነት አለው? አለው። እስቲ ልዩነቱን ንገሩኝ። ምንድነው ወንድሜ? ሰንበት የሚማርና የማይማር ልጅ በጣም የተለያየ ልዩነት አለው። ለምሳሌ እኔ አሁን ሰንበት ስለሚማር ወላጆቼን አከብራለሁ፣ እታዘዛለሁ፣ አልሳደብም። እዛ ግን ያሉት ሰንበት የማይማሮች ይሳደባሉ፣ ወላጆቻቸውን አያከብሩም እና አይታዘዙም። ሰንበት ትምህርት ቤት እንዲገቡ መክራቸው ታውቃለህ? አዎ። እሺ አንዳንዴ ይገባሉ፣ ከዛ በኋላ ደግሞ ፈልጎ ደግሞ ይወጣሉ። ስለዚህ ይሄኛው ጥሩ ስነ ምግባር አይደለም አይደለ? አዎ። እሺ አሁን እኔ ሰንበት ስገባ ወላጄን ታዘዛለሁ፣ እህት የምትለኝን አረጋለሁ፣ ቤተሰቦቼ የሚሉኝን ጎረቤት የሚያዘኝን እሰራለሁ ማለት ነው። ግን ጓደኞቼ ከኔ የሚለዩበት ምክንያት አሁን እነሱ ትላልቆቹ እህታቸውን ይሳደባሉ፣ አያከብሩም። ከዛ ሰንበት እንግባ ስላቸው ደግሞ እኔ አልፈልግም እያሉ ስለዚህ ሰንበት ትምህርት ቤት የሚገባና ያንቺ ምክር የሰማ ጸደቀ ማለት ነው። በጣም ጥሩ ወንድሜ። እኔ የሰንበት ትምህርት ቤት የሚገባና የማይገባ ተማሪ ልዩነት ሰንበት ትምህርት ቤት የሚገባ ተማሪ 10ቱ ቃላት ያውቅና እነዛን ትእዛዛት ያከብራል። ብዙ ነገሮችን እያወቁ ትእዛዛት የእናትና የአባት ትእዛዝ ታላላቆቻቸውን ያከብራሉ። ሁሉ ነገር ይሰራሉ። እሺ በማለት የውጪ የሰፈር ልጆች ደግሞ ቤተክርስቲያን የማይሄዱ ልጆች ደግሞ አሁን ለምሳሌ ይሳደባሉ፣ ይደባደባሉ። ብዙ ነገሮችን እየተደባደቡ ሰውን ይጎዳሉ። ሁሉ ነገር ያደርጋሉ። እነዚህ መጥፎ ስነ ምግባር ሲያደርጉ አይታቸው ታውቃለህ? መክራቸውስ ታውቃለህ? መክረን ሰምተው ተለውጠዋል? ስለዚህ የሚለወጡ ልጆችም ካሉ ለነሱም ንገር። እሺ ጎበዝ እህቴ። ጥያቄው ሰንበት ትምህርት ቤት የሚማር ልጅና የማይማር ልጅ ልዩነቱ ምንድነው? እኔ አሁን ሰንበት ትምህርት ቤት ስማር ወላጆቼን እታዘዛለሁ፣ አልጣላም፣ እመክራለሁ ሌሎቹንም እንዲሻሻሉ። የማይማር ልጅ ግን ይሳደባል፣ ይደባደባል፣ ከዛ ወላጆቹን አይታዘዝም፣ ይጣላል። ይሄ መጥፎ ስነ ምግባር ነው ማለት ነው። ጥሩ ስነ ምግባርን ሁላችሁም ለማይማር አስተምሩ። እሺ እሺ። ለአራታችሁም እግዚአብሔር አምላክ ቃልትን ያሰማልን። አሜን። ቅድም ስትነግሩኝ ሰንበት ትምህርት ቤት አብነት ትምህርት እንማራለን ብላችሁኛል አይደለ? ይዛችሁን ልመታችኋል እህቶቼ። አትብገጽ አኩረንታ በትምህርተ መስቀል በስማም ለመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዛ ምንወት ማጸንክ ደከ ሰይጣን በቅድመ ዛቲ የማያማ እንታ የቲ ስመ ማርያም ጽዮን ለዓለም ዓለም ኩታ ከግዚኦ ንሴባ ከነባርከ ከግዚኦ ምታመና ከነስላ ከግዚኦ አከነገኒ ላ ከግዚኦ ከነገኒ ላ ከኦ እግዚኦ ነስከን እኔ ለስምከ ቅዱስ እንሰግድ ለከ ወዘላከ ይትቀን ሁሉ ብርክ ወላከ ይትቀን ሁሉ ሳን አንተ ውእቱ አምላከ አማልክት ወእግዚእ ወንጉሠ ነገሥት ካንተ ለኩሉ ለዘነፍስ ጽዋዕከ በከመ መሐረነ ቅዱስ ዘይብል አንተ ሙሴ ትጸልዩ ናሉ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንግር ለነ አበሳነ ወጌጋየነ ከመ ንሕነኒ ንግር በዘአበሰ ለነ ኢታብአነ ከመ ንስት አላ አድኅነነ
ወባላነ እንኮሎ እንኮይ እስመ ዚአከ የቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦስትና ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወፍሬ ፈስኪ ከፈስሒ ፈሲት ወእምተ ጸጋ እግዚአብሔር ምስለኪ ሳለ ጸልዩ ሀበ ፍቅረልኪ ኢየሱስ ክርስቶስ ከመሰረነ ኃጣዊነ አስባለሁ አብሰባለሁ ወሰባለሁ መንፈስ ቅዱስ። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። በመጨረሻም ሰንበት ትምህርት ቤት ለማይማሩ ልጆች ልክ እንደናንተ እንዲማሩ መልእክት አስተላልፉላቸው። እሺ እህቴ። ሰንበት ትምህርት ቤት ለማይማሩ ልጆች እየመጡ እንዲማሩና ስነ ምግባር እንዲያውቁ፣ እንዳይጣሉ፣ እንዳይደባደቡ። እሺ በጣም ጥሩ ወንድሜ። ሰንበት ትምህርት ቤት ለማይማሩ ልጆች ሰንበት ትምህርት ቤት ገብተው እውቀትን እና ስነ ምግባርን እንዲያገኙ። እሺ እህቴ። ሰንበት ትምህርት ቤት የማትማሩ ልጆች እኛ ሰንበት ትምህርት ቤት መታችሁ ብትማሩ ብዙ እውቀትን ትገበኛላችሁ። የምትሳደቡ ከሆነ ስድባችሁንም ታቆማላችሁ። እሺ ወንድሜ። ሰንበት ትምህርት ቤት ለማትማሩ ልጆች እዚህ መታችሁ እንድትማሩ ብዙ ነገሮችን እንድትቀምሱ እንድትማሩና የጻድቃንን የሰማዕታትን ታሪክ እንድትማሩ መልእክት አስተላልፋለሁ። ስለዚህ ሰንበት ትምህርት ቤት የማትማሩ ልጆች የነዚህ ልጆች መልእክት ሰምታችሁ እንደምትማሩ ተስፋ እናደርጋለን። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። እሺ ተመልካቾቻችን ለዛሬ ከሆተ መንግስተ ሰማያት ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ ይህን ይመስል ነበር። እኔ ከዚህ ሰናበታችኋለሁ። ቀሪ ቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የሆተ መንግስተ ሰማያት ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? እሺ ልጆች ከዝግጅቱ ተመልሰናል። ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን።